ማቴዎስ 28 ከ19 እስከ 20 ይነበባል። ወንድማችን ቅዱስ አምኖ የተጠመቀበትን ጥምቀት የሚናገረውን ክፍል ፍርጥ አድርገን እዚህ እናነባለን። ምን መደባለቅ ተጠምቄ ያመንኩበትን ነው የሚባለው። እሺ በእኛ እምነት ተጠምቄ ያመንኩበትን። ስለዚህ ተጠምቄ ያመንኩበት ብለሃል። የማቴዎስ ወንጌል ተጠምቀ ያመንክበት እንጂ አምነህ የተጠመቅበት አይደለም ማለት ነው። ወንጌል ክርስቶስ ሁሉም ነው። በአዳም በኩል ለመጣላቸው ሞት ለሚሞቱት ሁሉ ሞተ። እሺ ስለዚህ ወንድምነት የጠየቀ ቅድም አንተ ለአዳም ሞት ሞተ ማነው ለአዳም ኃጢአት ሞተ ብለህ ነው ያልከው። ስለ አንዱ ግለሰብ ነው ያወራው። የሮሜ መልእክት አድምጠኛ ብራዘር እንዴ እኔ እኮ ማድመጤ አንተን ሳደምጥህ አንተ የበላይ ሆነ እኔ በታች ስለሆንኩ አይደለም። እኔም ደግሞ ስታደምጠኝ እኔ በላይ ሆኜ አንተ በታች ሆነ አይደለም። ተደማምጠን እናድርገው። ስታወሩ የነበረው በአዳም ለአዳም በደልና ኃጢአት ክርስቶስ እንደሞተ አድርገህ ስለ አንዱ ሰው እንደሞተ አድርገህ የተናገርከው። ኃጢአት በአንድ ሰው ወደ ዓለም ገባ ነው የሚለው እዚህ ክፍል ላይ ማለት ነው። ኃጢአት በአንድ ሰው ወደ ዓለም ገባ፣ ኃጢአትም ሞትን እንደዚሁ ሁሉ ኃጢአትን ስላደረጉት ሞት ሁሉ ለሰው ሁሉ ደረሰ ይላል። ልክ አሁን ታዲያ ወንድምነትም ይሆን እኛ ኃጢአት እኮ በአንድ ሰው ወደ ዓለም ገባ ብሎ የሚለውን ቃል አይ አልገባም የገባው በሌሎች በኩል ነው ምናምን ነገር ብለን አላለም። በአንዱ አዳም ነው ሞት የደረሰው ለሰው ልጆች ሁሉ ጭምር ማለት ነው። ኦኬ ስለዚህ ቅድም ትናገር ግን የነበረው ስሰማቸው የነበረው ለአዳም በደልና ኃጢአት ነው ክርስቶስ የሞተው ነበር ብለህ የምትለው አሁን ደግሞ ዳይቨርት አረከውና አይ አይደለም ይህን ክፍል አይገባችሁም ነው ያልክ። እንዴ ገብቶን እኮ ነው አይደለም። አሁን እዚህ ጋር ማስተካከል ያለብህ የለም ወንድሜ። ለአዳም ሞት በአዳም በኩል ለመጣልን በአዳም ኃጢአት የመጣውን ሞት አላለ እሱን ለመሻር ነው የመጣው አልኩ እንጂ ለአዳም አላልኩም። አሁንም ማስተካከል እያልኩ እኮ ነው ወንድሜ። ለማን የሻረው? በአዳም በኩል ለመጣልን ሞት ለሰው ልጆች ሁሉ በአዳም በኩል ለመጣልን ሞት ይሻላልን። ከማን ላይ ነው የሻረው? ክርስቶስ በጸጋው በመስቀል ተሰቅሎ በጸጋው ሻረው። እስቲ ዝም ብለህ ለመመለስ ከመቸኮል በፊት ጥያቄን ስማኝ። ከማን ላይ ነው ይሄን ሞት የሻረው? ከሰው ሁሉ ነው። ቴንክ ዩ። አንተ የሞት ተሽሮልሃል? በክርስቶስ ስላመንኩኝ ስለተጠመቅኩኝ ድኛለሁ። ጥያቄን በደንብ ስማኝ ብራዘር። ለሰው ሁሉ ነው። ኦኬ እሺ። ከሰው ሁሉ ውስጥ አንተ አንዱ ስለሆንክ ይሄ ሞት ተሽሮልሃል። አንተ አምኜ ስለተጠመቅኩ ድኛለሁ። ተሽሮልኛል። ተሽሮልሃል አምነህ ስለተጠመቀ አይደል? አምነህ ስለተጠመቀ ከመጠመቅ በፊት አምኛለሁ እያልከኝ ነው። ምንድን ነው ያመንከው ከመጠመቅ በፊት? በክርስቶስ የቤዛ ማዳን ነው። የቤዛነቱ ስራ አይደል? መቼ ነው የተጠመቀው? ምን ያደርግልሃል እሱ? እንዴ መቼ ነው የተጠመቀው? መቼ ነው የተሻረልህ? መጠመቅ ባለበት ጊዜ ተጠምቄያለሁ። መቼ ነው የተጠመቀው? መጠመቅ ሲገባኝ ተጠምቄያለሁ አልኩህ እኮ አባቴ። መቼ ነው የተጠመቀው? የተጠመቅበትን ቀኑን ተናገር። የተጠመቅበትን ቀኑ ታገኔ። አሁን የዛሬ 28 ዓመት ተጠምቄያለሁ። አንተ ጎርማሳ ሆነህ ማለት ነው። እኔ የዛሬ 28 ዓመት በልጅነቴ ተጠምቄያለሁ። ለአንተ ጥሩ ለምትናገረው ነገር መደላድል እንዲሆንልህ እኔን ምሳሌ አድርጌ ማቅረቤ ተገቢ ነው። እኔ የዛሬ 28 ዓመት ተጠመቅኩ። አንተ መቼ ነው አምነህ የተጠመቅከው? በልጅነቴ እኮ። በልጅነት ስንት ወር ወይ ስንት ዓመት ስንት ቀን? 40 ቀኔ ማለት ነው። ቴንክ ዩ ወንድማችን ስለመለስክልህ። ኦኬ ወንድማችን አምኖ በመጠመቁ ከዛ ፍርድ ድኗል። ሮሜ መልክ መጽሐፍ ምዕራፍ 5 ላይ ራሴ የጠቀስከውን ጥቅስ ነው የምጠቅሰው። ሮሜ 5:12 ጀምሮ ባለው ላይ የቀድሞ መርገም ክርስቶስ አጥፍቶልናል ነው። የቀድሞ መርገም ጠፍቶልናል እያልክ ነው። በማን? በኢየሱስ። መቼ ብዬ ስለ አምኜ ስጠመቅ ኦኬ። መቼ ነው አምነህ የተጠመቀው ብዬ ስለ በ40 ቀን። ልክ ነኝ አይደል ወንድሜ ቅዱስ? መቼ ነው የተጠመቀው ብዬ ስለ በ40 ቀን ነው ያልከኝ። የተጠመቅኩት በ40 ቀን ነው።
አምኜ ስጠመቅ በ40 ቀኔ ይሄ መርገም ተሽሮልኛል አልከኝ አይደል? አምኜ ስጠመቅ ሳይሆን በ40 ቀን ተጠመቅ ያለው ግን ያመነ ተጠመቅ ይድናል ይላል። ሌላ ቦታ ደግሞ ያኔ የሚደግፍ መጽሐፍ ቅዱስ ሐሳብ አለኝ እኔ። ዋይ ወንዳ ወዳጄ እዚህ ጋር ያለውን ጨርስና ከዛ ትሄዳለህ። አምኜ ስጠመቅ አላልከኝም እንዴ ቅድም? አምኖ የተጠመቀ ሰው ይድናል። አዎ በክርስቶስ አንተ አምነን የተጠመቀው ወይስ አታምነን የተጠመቀው? ያ ቤተሰቦቼ አጠምቀውኛል በክርስቶስ ኢየሱስ። አንተ አምነን የተጠመቀው ወይስ ሳታምነን የተጠመቀው? እኔ በልጅነት ተጠመቅኩኝ እኮ። አምነን የተጠመቀው ወይስ ሳታምነው? በልጅነት አልኩህ እኮ። ምንድን ነው አንተ እኮ አምነህ ነው ወይስ አታምነህ? በልጅነት እሺ፣ በ40 ቀን የተጠመቅኩ ስለ አምነህ ትለኛለህ እኮ። ታዲያ ንገረኛ፣ አምነህ ነው ወይስ አታምነህ ነው እንዴ? በልጅነት የተጠመቅኩኝ አልኩህ እኮ። በልጅነት አምነህ ነው ሳታምነህ? ቤተሰቦች ያምናሉ፣ በእሱ ያምናሉ፣ አባቶች ያምናሉ። በልጅነትህ ቤተሰብህ አመኑልህ፣ አንተ ተጠመቅክ አይደል? እነሱ የኔ ሃይማኖት ተከታይ ስለሆኑ የኦርቶዶክስ እኮ በመጽሐፍ ቅዱስ በክርስቶስ ትምህርት መሰረት ተጠመቅኩኝ፣ ክርስትና ወሰድኩኝ፣ ዳንኩኝ ማለት ነው። ስለዚህ ቤተሰቦችህ በልጅነትህ ቤተሰብህ አመኑ፣ አንተ ግን ተጠመቅክ አይደል? እነሱ አምኖ ተጠምቀው ሃይማኖቱ ይከተሉ ነበረ። ስለዚህ እኔ ልጃቸው ነኝና የክርስቶስን ጸጋ እንዳላጣ፣ የክርስቶስ የማዳን ስራ እንዳላጣ እንድድን አጠመቁኝ አልኩ። በማን እምነት ነው አንተ የተጠመቀው? በቤተሰብ እምነት። እኔ ኦርቶዶክስ ነኝ። እኔም እኮ ኦርቶዶክስ ቤተሰብ አለ፣ ኦርቶዶክስ እኮ ነኝ እኔ። ቴንክ ዩ። ስለዚህ በቤተሰብህ እምነት እምነት አንተ ተጠመቅህ አይደል? እንደዚህ ልክ ነኝ አይደል ቅዱሴ? ከዛ እድሜ ለትምህርት ሲደርስ ተምሬ አመንኩና የጠየቅኩን መልስ ብዬ ስለ ሌላው ጋር ትቀጥላለህ። ስለዚህ በቤተሰብህ እምነት አንተ ተጠመቅህ አይደል? በ40 ቀኔ? አዎ በ40 ቀኔ። እሺ ስለዚህ አንተ ቅድም ስትነግረኝ ያልከኝ አምኜ ተጠምቄ ነው የዳንኩት አልከኝ። አምኜ ተጠምቄ ዳንኩ ብለህ ስትለኝ መቼ ነው አምኜ ተጠምቀው ብዬ ስልህ ቀኑን አልነግርህም አልከኝ። በኋላ ግን ዘግይተህ ጌታ እግዚአብሔር ይባርክህ ነገርከኝ ማለት ነው። ስለዚህ አንተ አሁን አምኜ ተጠምቄ ነው የዳንኩት ብለህ አትበላ። አንተ አላመንክም። አምኜ ተጠምቄ ነው የዳንኩት አትበል። አንተ አላመንክም። ይሄን ያልኩህ ለምን መሰለህ? አሁን ይሄን የሚድኑት እንዴት ነው ስትለኝ፣ በክርስቶስ የማዳን ስትለኝ አምኖ የተጠመቁ ሰዎች ይድናሉ አልከኝ። አንተ አምነህ ተጠመቅኩኝ ስትለኝ አንተ መቼ ነው አምነህ? ከዚህ መርገም በሮሜ መልኩ መጽሐፍ ብለኸኛል መጀመሪያ ቁጥር 12 ላይ ኃጢአት በአንድ ሰው ወደ ዓለም ገባ ይላል እና ወደ ሰው የገባውን መርገምን ክርስቶስ ሲሞት ሽሮላቸዋል አጠቃላይ ብሎ ስትል አንተ ይሄ መርገም ተሽሮልሃል ብዬ ስልህ አዎ አልከኝ። መቼ ብዬ ስልህ አምኜ ስጠመቅ አልከኝ። መቼ ነው ያመንከው ብዬ ስልህ በ40 ቀኔ አልከኝ። በ40 ቀኔ አልከኝ እና በልጅነትህ ነው ማለት ነው ብዬ ስልህ አዎ በልጅነቴ ነው አምኜ ስጠመቅ አልከኝ። ምን ሰምተህ ነው ያመንከው ብዬ ስልህ ቤተሰቦቼ አምነውልኝ እኔ ጥምቀቱን ተጠመቅኩ አልከኝ። ስለዚህ አንተ አላመንክም። አምነውልኝ አልኩኝ። ስለሚያምኑ እነሱ ስለሚያምኑ ተጠመቅኩኝ እኔ እኮ። አንተ ግን ተጠማቂው የ40 ቀኑ ህፃን አንተ ተጠማቂው አምናሃል። እንዴት ልጠይቀኛለህ? እንደዚህ 40 ቀን እንዴት ይሄን ትጠይቃለህ? 40 ቀን ልጅ እኮ አምናሃል። ገና እኮ ምንም አላመንኩም ያምኛለሁ በለኝ። አምናሃል አንተ የ40 ቀኑ ህፃን ምኑ ይታወቃል ብለህ ነው? 40 ቀን አይደለ? አምናሃል ወይ አላመንክም? ለምን በአጭር ቃል አትነግረኝ? አምኛለሁ አላመንኩም በለኝ። አይ አንተ መልሰው ይኸው የ40 ቀን ህፃን ያምናል ወይስ አያምንም? ያምናል ወይስ ምን ብለህ ለመመለስ ምን ብለህ ለማለት ነው? ምን አይነት ጥያቄ የምትጠይቀኝ አንተ? ራስህ መገመታችን እንደዚህ ያስቀምጥኩልን። ይሄ የ40 ቀን ህፃን ልጅ የ40 ቀኑ ህፃን ልጅ እዚህ አሁን የሚያወራኝ ቅዱስ የዛሬ በ40 ቀን በተወለድክበት በ40 ቀን የሚያምን ህፃን ነው ወይስ የማያምን ህፃን ነው? ይሄ የ40 ቀኑ ህፃን ልጅ ቅዱስ ገና ለእምነት ለእንትን አልበቃም፣ ግን ተጠመቀ በእምነቱ በቤተሰቦቹ እምነት መሰረት። አያምንም ተብሎ ነው የሚባለው አልኩ። በሁለት ቃሪው ዝጎ ተቀመጠ። የሚያምን ህፃን ልጅ ነው ወይስ የማያምን ህፃን ልጅ ነው የተጠመቀው? ወደፊት ገና ተምሮ ወደፊት የሚያምን ነዋ እኮ። ግን እዛ ጋር ከመጠመቁ በፊት ያምን ነበረ ወይስ አያምንም ነበር? ተምሮ ወደፊት የሚያምን አልኩ።
ከመጠመቁ ተጠምቆ በፊት እኮ ነው ያልኩህ። ከመጠመቁ በፊት ተጠምቆ ሲጠመቅ አምኖ የተጠመቀ ሕፃን ነው ወይስ አያምን የተጠመቀው? እምነ ማለት ነው። አንተ እንዴት ያምናል ብለህ ትጠብቃለህ? ይሄን ህፃን ልጅ በቃ ስለዚህ እንዴት ያምናል ብለህ ትጠብቃለህ አለ። በተዘዋዋሪ አያምንም እያለኝ ነው ልጁ። ስለዚህ ያምናል ብሎ የሚለው ኤክስ ይሆናል። አያምንም ብሎ የሚለውን ወንድማችን መልሶታል፣ ቅዱስ በጨዋ መልክ ማለት ነው። ስለዚህ የ40 ቀን ሕፃን ልጅ አያምንም ማለት ነው ወንድማችን እንደመለሰልን። ስለዚህ የ40 ቀን ሕፃን ልጅ ካላመነ አምኜን የተጠመኩት ብለህ ያልከው ዝም ብለህ አየር ለመያዝ ብለህ እንጂ አምነህ አይደል የተጠመቀው ማለት ነው። ምክንያቱም አንተ በተጠመክበት ጊዜ የ40 ቀን ሕፃን ልጅ ነህ። የ40 ቀን ሕፃን ልጅ ደግሞ አያምንም። ስለዚህ ሳያምን ሳያውቅ ውሃ ውስጥ ገብቶ የወጣ የ40 ቀን ሕፃን ልጅ ነህ አንተ እንጂ የተጠመክ ልጅ አይደለህም። ተጠምቅ ያለ አባቴ ላስረዳ ተረዳ። አልተጠመክም ብራዘርዬ፣ አስረዳ ተማርክ አዳምጣ። ምኑን ታስረዳኛለህ? መጽሐፍ ቅዱስ ላይ መጽሐፍ ቅዱሳዊ ላስረዳካ። መጽሐፍ ቅዱሳዊ ነው። ስርዓት ይዘህ ነው የምታወራው። ጆሮ እግርህ ማለት የለብህም። ኦኬ፣ በጨዋነት አይደል ማውራህ ወንድ ማለት ቴንክ ዩ። ከዛ ታወራለህ ማለት ነው። ምንድነው የጠየቁት ጥያቄ? የሮሜ መጽሐፍ ምዕራፍ 5 ቁጥር 12 ኃጢአት በአንድ ሰው ወደ ዓለም ገባ ብሎ የሚለውን ቃል ጠቀስክና ስታስረዳን የቀድሞ መርገም ሁሉ ለሰው ልጆች ሁሉ ክርስቶስ ሲሞት ሞቶልናል፣ መርገማችንን ወስዶታል፣ ያ የኃጢአት ዕዳችን ተደምስሷል አልከኝ። ከዛ ሁሉ ህዝብ መካከል እንግዲህ አንተ ለሰው ልጆች ሁሉ ስለሞተ ወንድሜ ቅዱስ በዛ ውስጥ ስላለህ አንተ ከዚህ መርገም ነፃ ነው ይሄ ብዬ ስለ አዎ አልከኝ። እንዴት ብዬ ስለ አምኜ ስጠመቅ አልከኝ። አምነህ ነው ወይ ተጠመቀው ብዬ ስለ አዎ በ40 ቀን። መቼ ነው የተጠመቀው ብዬ ስለ በ40 ቀን ያልከኝ። የ40 ቀኑ ሕፃን ልጅ በልጅነትህ ማለት ነው ብዬ ስለ አዎ አልከኝ። ከዛስ አምነህ ነው ወይ ተጠመቀው ብዬ ስለ ቤተሰቦቼ ስላመኑ እኔ ተጠመቅኩ አልከኝ። በቤተሰቦቼ እምነት ነው የተጠመቀው ብዬ ስለ አዎ አልከኝ። ከዛ ስለዚህ አንተ እኮ አላመንክም ማለት ነው። የ40 ቀን ሕፃን ልጅ የ40 ቀን ሕፃን ልጅ ያምናል አያምንም ብዬ ስለ እንኳን አስረግጣ አያምንም ብለህ አላልክም። በተዘዋዋሪ ግን በጨዋነት መልክ ግን መለስክልን እንደማያምን ማለት ነው። የ40 ቀን ሕፃን ልጅ አያምንም። ስለዚህ የተጠመቀው ቅዱስ ልብ በለኝ እና እሰጥሃለሁ። ከዛ የተጠመቀው አሁን እዚህ የሚያወራኝ ሕፃኑ ያኔ ስለሆነ ማለት ነው። ያኔ የ40 ቀን ሕፃን ስለሆነ ወይ ደግሞ የ40 ቀኑ ቁኑ አልኩት እንሺ ቀኑ የ40 ቀኑ ጨቅላ ምን አይልም አያውቅም አያምንም። አሁን እዚህ የሚያወራኝ የ40 ቀኑ ቅዱስ የ40 ቀን ሆኖ ማለት ነው። አሁን ትልቅ ነው። የ40 ቀኑ አሁን የተጠመቀው የ40 ቀኑ ሕፃን ልጅ ጨቅላው ሕፃን ልጅ ገና እንቦቀላ የሆነ ሕፃን ልጅ ቅዱስ አሁን እዚህ አድጎ ነው። በ40 ቀኑ ግን ገና ደም ነው። ገና እንደተወለደ ማለት ነው። መጠመቁንም አያውቅም፣ መጠመቁንም አያምንም። ከመጠመቁም በፊት አላመንም። ከመጠመቁ ፊት ስላላመነ ያመነ የተጠመቀ ይድናል ብሎ የሚለውን ቃል ቅዱስ ተግባራዊ አላደረገውም። ለምን? ስላላመነ። ለምንድን ነው ያላመነው? ስለማያውቅ። ስለማ? ስለ ክርስቶስ። ለምን አያውቅም? አልሰማማ። ምን? ስብከተ ወንጌል። ምን ያገናኘዋል? እምነት ከመስማት ነው ይላል ቅዱስ ጳውሎስ። መስማትስ በእግዚአብሔር ቃል ነው ይላል። ስለዚህ ይህን ቅድመ ተከተል ተከትሎ ወንድማችን ቅዱስ ሳያምን የተጠመቀ ሕፃን ልጅ ነው። ስለዚህ ቅዱስ ያው ሳያምን የተጠመቀ እንኳን ተብሎ ሊባል አይችልም። የተጠመቀ ብዬ ልበልለት ኦፌንድ እንዳላደርገው የተጠመቀ ልጅ ነው። ስለዚህ እስካሁን ድረስ በእርግማን ውስጥ አለ። ያ በአዳም በኩል የመጣው እርግማን አሁን በቅዱስ ላይ አለ፣ ይሰራል። በእርግማን ውስጥ ነው ያለው። ለምን
ሳያምን ነው የተጠመቀው። ከዚህ መርገም ውስጥ የሚወጡቱ አምነው የተጠመቁ ናቸው እንጂ ሳያምኑ የተጠመቁ ይወጣሉ አላለም። አሁን መቀጠል ትችላለህ ቅዱስ። አመሰግናለሁ። እንግዲህ በጨዋነት ለፈረድክኝ ፍርድ ሁሉ እንግዲህ እግዚአብሔር ምን ይበል ይማርህን አምልህ። ነገር ግን ምንድነው እኔ ልልህ የፈለግኩት በእኛ በኦርቶዶክስ አስተምሮ መሰረት በሮሜ ትምህርት ላይ ያለውን እንደተረዳኸው አመሰግናለሁ። ነገር ግን ጥምቀትን የምንጠምቀው እኛ በሁለት መንገድ ነው። አንደኛው ጎልማሳ ሆኖ እንዳንተ አይነት መናፍቅ ሰው ኦርቶዶክስ እምነትን እቀበላለሁ ብሎ ሲመጣ ያመነ የተጠመቀ ይድናል በሚለው በወንጌል ባለው ይጠመቅና ክርስቶስን ትምህርቱን ይወስዳል፣ ይጠመቃል፣ ስጋው ደግሞ ወስዶ ዳነ ይባልና ከዛ የመዳን ስራውን ይፈጽማል። እንደኛ አይነት ደግሞ የቤተሰቦቻችን ኦርቶዶክስ እምነት ውስጥ ላሉ ሰዎች ደግሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ ያለውን ሂዱ በአብ በወልድ በመንፈስ ቅዱስ ማቴዎስ 28 ያው እንግዲህ መናፍቃን ብለህ ስላልከን በደንብ እንድንማር ስለፈለግን ነው። ማቴዎስ ስንት ነው ያልከው? 28 ከ19 ጀምረህ ስታነብ እሺ፣ ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቋቸው የነገርኳቸውን ሁሉ እንዲጠብቁ እያስተማራቻቸው ደቀ መዛሙርት ያድርጉ ይላል። እዚህ ጋር የምትረዳው መጀመሪያ በአብ በወልድ በመንፈስ ቅዱስም እንዲያጠምቋቸው ነው። ከዛ እንዲያስተምሯቸው ነው፣ ደቀ መዛሙርት እንዲያደርጓቸው ስለሆነ አንተ ቅድም እዛ ጋር መስፈርት ያስቀምጥከው ያመነ የተጠመቀ ይድናል ብለህ ኮሮሎጂካሊ ኦርደር እንዳደረግከው ሁሉ እዚህ ጋር ደግሞ ክርስቶስ ምን አለ? በአብ በወልድ በመንፈስ ቅዱስም አጥምቋቸው ከዛ አስተምሯቸው ነው፣ ደቀ መዛሙርት አድርጓቸው ስለሚል፣ ሁለተኛ ደግሞ ሌላ ቦታ የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር አይድንም ስለሚል ሰው ልጅ ደግሞ ማለት ምንድነው? ከተወለደ ሕፃን ልጅ ጀምሮ እስከ አረጋዊ ድረስ እስከ 89 ዓመት ያበለሰው ሰው ነውና የእግዚአብሔርን መንግስት ያገኝ ዘንድ ነውና አባቶቻችን ይሄ ልጅ ተወልዶ እድሜ ደርሶ ተምሮ እስኪደርስ ድረስ በመሀል ቢሞት ክርስቶስ ያስተማረውን ትምህርት አንዱን ስለማያሟላ፣ ለምሳሌ የሰው ልጅ ከውሃና ከመንፈስ ካልተወለደ አይድንም ስለሚል ምንም እንኳን ልጆች የዋ ቢሆኑና መንግስተ ሰማያት የነሱ ናቸው ቢባልም በሌላ ትምህርት የክርስቶስ ትምህርት ደግሞ የሰው ልጅ ከውሃና ከመንፈስ ካልተወለደ አይድንም ስለሚል አባቶቻችን ምናደርጉ ይህንን ስርዓት አስቀመጡልንና ልጆች በልጅነታቸው ይጠመቁና ሲያድጉ ትምህርታቸውን ይማሩና ደቀ መዛሙርት ይሆናሉ ብሎ በዚህ መሰረት አስተምረውናልና ለመፍረድም አትቸኩል። እኛ በዚህ ስርዓት አባቶቻችን አስቀምጦልን እየሄድን ያለ ነውና ልጆቻችን እኛ ከሞቱ መንግስተ ሰማያትን ወራሽ ናቸው። ምክንያቱም በክርስቶስ ትምህርት መሰረት ሂዱ በአብ በወልድ በመንፈስ ቅዱስ አጥምቋቸው ትምህርት አስተምሯቸው ደቀ መዛሙርት ያድርጓቸው ስለሚልና የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት አገኝም ስለሚልና ልጆች እንደነሱ መንግስተ ሰማያት እንደነሱ ያለች ነች ስለሚል ይሄ ሁሉ ትምህርት በጥቅሉ ኦርቶዶክስ ወስዳ ልጆች በልጅነታቸው ይጠመቁና እድሜያቸው ሲደርስ ትምህርቱን ይማሩትና ክርስቶስን ይረዱትና ከዛ የክርስቶስ ደቀ መዛሙርት ሆነው ይቀጥላሉ በሚለው መሰረት ነው እኔ የተጠመቅኩት በማቴዎስ 28:19 ባለው መሰረት ማለት ነው። ስለዚህ ይሄን ለማለት ነው። ቅድም ባልኩ መሰረት ምንድነው አምኜ የተጠመቅኩ ስል ምንድነው አሁን እኔ ኦርማሳ ነኝ። ክርስቶስን ተምሬ ያለው ልል ነው። ክርስቶስን ተምሬ ወንጌልን ተምሬ አምኛለሁ። አንተ ባልከው መሰረት ይሄ ካለን ብዬ ብንኖረው ድጋሚ እንትንል ነበረ ሌላ ሃይማኖት ገብቼ እንትንል ነበር ጠመቅ ነበር እንዳንተ በምትለው ግን ትምህርቱ ትክክል ስለሆነ በልጅነቴ ያጥምቀውኝ በትክክል አስተምሮኝ ተረድቼ ሃይማኖቴን ስለቀጠልኩኝ ዘ ሴም ቲንግ ማድረገውን ነገር ነው በልጅነት ያደርጉልኝና ምንም እንትን ስህተት የለውም ብዬ አምናለሁ። እና ወንጌል ላይም ባለው መሰረት በዚህ መንገድ አባቶቻችን አስቀምጠውልናልና ምንም አይነት ስህተት የለውም ብዬ ልልህ ነው። እሺ ቴንኪ ወንድማችን ቅዱስ። ስለዚህ የሮሜ መልእክት መጽሐፍ ምዕራፍ 5 ቁጥር 12 መሰረት ላይ ባለው መሰረት ወንድማችን አምኜ ተጠምቄ ብሎ ያለው ነገር ለማለት ያህል እንጂ ያለው እንደማያምን የ40 ቀን ሕፃን ልጅ ያምናል አያምንም ብዬ ስለው እንዴት ያምናል ብለህ ትጠይቀኛለህ? ዝም ብሎ የማይጠይቅ አይነት ጥያቄ ብሎ አለ። ያው በጨዋነት አያምንም ነው፣ ልክ ነው። ስለዚህ ቅዱስ በ40 ቀን ስለተጠመቀ የ40 ቀኑ ሕፃን ልጅ ቅዱስ አያምንም ነበር። ስለዚህ አምኖ ተጠመቀ ተብሎ ሊባል አይችልም። ስለዚህ አምኖ ስላልተጠመቀ አልዳንም። አምኖ ስላልተጠመቀ ከአዳም መርገም በሮሜ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ ባለው መሰረት እስካሁን ድረስ ወንድማችን ቅዱስ አልወጣም። ይሄ ፋይሉ ተዘግቷል፣ ወደ ፋይል ቤት ተመልሷል። ስለዚህ እነዚህ 3 ክፍሎችን የምናየው የማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 ጀምሮ ባለው ማለት ነው። ይህን ክፍል ስጠቅስልን በዚህ መሰረት ነው የተጠመቀው አይደል ቅዱስ? አንዱ መነሻ እሱ ነው። ሁለት ደግሞ የሰው ልጅ ከሆነ ከመንፈስ ካልተወለደ በቀር የሚል አለ። ክርስቶስ ያስተማረው ተራ በተራ እንሄድበታለን። ዮሐንስ ይኸው እየረዳው ጥቅሱንም ጭምር ማለት ነው። ዮሐንስ 3:5 ላይ ነው ያለው። ይሄ
ማቴዎስ 28 ከ19 እስከ 20 ማለት ነው። እሺ ማቴዎስ 28 ከ19 እስከ 20 ይነበባል። ወንድማችን ቅዱስ አምኖ የተጠመቀበትን ጥምቀት የሚናገረውን ክፍል ፍርጥ አድርገን እዚህ እናነባለን። ምን ተጠምቄ ያመንኩበትን ነው የሚባለው። እሺ በእኛ እምነት ተጠምቄ ያመንኩበትን እዚህ ጋር በዮሐንስ መሰረት በማቴዎስ ወንጌል መሰረት ተጠምቄ ያመንኩበትን ልጅ ነኝና ጠመኩኝ፣ እድሜ ትምህርት ሲደርስ ተማርኩኝ፣ ወንጌሉን አመንኩኝ፣ ምሕረት አገኘው ማለት የክርስቶስን የቤዛነት ድነት አገኘው ማለት ነው። ስለዚህ ተጠምቄ ያመንኩበት ብለሃል። የማቴዎስ ወንጌል ተጠምቀ ያመንክበት እንጂ አምነህ የተጠመክበት አይደለም ማለት ነው። ወንጌል ክርስቶስ ያስቀምጠው እንደ መጀመሪያ አጥቧቸው አስተምሯቸው ከዛ ደቀ መዛሙርት አድርጓቸው ስለሚል አንተ ገዛ ቅድም እንዳስቀመጥከው ነገር ክሮኖሎጂካሊ ማመን መጠመቅ እንዳልከው ሁሉ ክርስቶስ ደግሞ እዚህ ጋር መጠመቅ ማመን ብሎ አስቀምጧል አይደለ? ስለዚህ ሁለቱንም መቀበል መቻል አለብህ። ኦኬ እሺ። በማቴዎስ ወንጌል መሰረት በማቴዎስ ወንጌል መጽሐፍ ምዕራፍ 28 መሰረት ክርስቶስ በመጀመሪያ መጠመቅ በማስም በአብ በወልድ በመንፈስ ቅዱስ ስም ነው። ግን እሱ ችግር የለውም። ስሙ ያጣላል። በመጀመሪያ እሱ አያጣላልም። ታዲያ በመሐመድ ስም ክርስቲያን መቼም አይጠመቅም። በአብ በወልድ በመንፈስ ቅዱስ ነው። በመጀመሪያ መጠመቅ ከዛ ማመን ነው አይደል ያልከኝ? ማስተማር ኦኬ ሶሪ ማስተማር ከዛስ ሲማሩ ያምናሉ፣ ከዛ ደቀ መዛሙርት ይሆናሉ ማለት ነው። ኦኬ ከዛ ያምናሉ። ኦኬ ስለዚህ በማቴዎስ ወንጌል መሰረት ክርስቶስ ጌታችን ሰው በመጀመሪያ ማመን አይደለም ያለበት መጠመቅ ነው ያለበት ነው ብሎ አይደል ያለው? ከዛ የተጠመቀውን ሰውዬ አስተምሩት ነው ያለው። ያስተማራችሁትን አሳምኑት ነው አይደል ያለው? ወንድማችን ቅዱስ አስተምሯቸውና ደቀ መዛሙርት አድርጓቸው ነው የሚለው። ከተማረ ካመነ ደቀ መዛሙርት ይሆናል ነው እኮ። ካመነ እዚህ ጋር ደቀ መዝሙር ይሆናል ማለት ነው። ስለዚህ ክርስቶስ ያለው በመጀመሪያ አጥምቁ፣ ከዛ አስተምሩ፣ ከዛ ያመኑትን ደቀ መዛሙርት አድርጉ ነው አይደል ያለው? በዚህኛው ወንጌል እንደዛ ይላል። በዚህኛው ወንጌል እንደዛ ይላል። ኦኬ ስለዚህ እዚህ ጋር ትንሽ እንትን ያልኩትን ዘርዘር ላድርገው። ክርስቶስ ለሐዋርያቱ ሂዱ ብሏቸዋል አይደል? ወንድማችን ቅዱስ እዚህ ጋር ሂዱ በአብ በወልድ በመንፈስ ቅዱስም ነው ያላቸው። ሂዱ ብሎ ምንድን ነው ያላቸው? በአብ በወልድ በመንፈስ ቅዱስም በአብ በወልድ እሺ በመንፈስ ቅዱስ ስም አጥምቁ ነው አይደል ያለው? እያጠምቃቸው ፕሮሰስ ነው እያጠምቃቸው ማለት ሂዱ ብሎ ካለ በኋላ ምንድን ነው ያለው? በመጀመሪያ በአብ በወልድ በመንፈስ ቅዱስ አጥምቁ ነው አይደል ያለው? ቅዱስ በአብ በወልድ በመንፈስ ቅዱስ እያጠመቃቸው እኮ እያጠመቃቸው ምን በሉ ነው ያለው? የነገርኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ከዛስ ደቀ መዛሙርቴ አድርጓቸው ነው የሚለው። ኦኬ ወንጌል ስበኩ አላለም? ምን የነገርን ክርስቶስ ወንጌል አይደለም እንዴ? የነገርኳቸው ማለት እኮ ክርስቶስ ወንጌል ከጥምቀቱ በፊት ወንጌል ስበኳቸው አላለም? እንግዲህ እዛ ጋር እንዳልኩልህ ነው። ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃቸው የነገርኳቸውን እየጠብቁ እያስተማራቸው ደቀ መዛሙርቴ አድርጉ ነው የጠየኩ። በመጀመሪያ ሂዱ ካለ በኋላ ይቅርታ ሂዱን እንደዚህ ስለጻፍኩ ወገኖቼ፣ በመጀመሪያ ሂዱ ብሎ ካለ በኋላ ቀጥታ ሰዎችን በአብ በወልድ በመንፈስ ቅዱስ አጥምቁ ነው ብሎ ያለው ወይ ሂዱና ወንጌል ስበኩ ነው ብሎ ያለው ነው ያልኩት። በጣም ይቅርታ ገልጻ አንብበው። እኔ እንደዚህ ነው እንግዲህ እስካሁን የተረዳሁት። በአሕዛብን ገልጣ ያነበብከው ንገረን። እኔ ገልጫ አነበዋለሁ። ሂዱ ብሎ አጥምቁ ነው ብሎ ያለው ወይ ሂዱና ወንጌልን ስበኩ፣ ከዛ አጥምቁ፣ ከዛ አስተምሩ፣ ከዛ ደቀ መዛሙርትን አድርጉ ብሎ ያለው ወይስ ሂዱና በመጀመሪያ አጥምቁ፣ ከዛ አስተምሯቸው፣ ከዛ ሲያምኑ ደቀ መዛሙርት አድርጓቸው ነው ብሎ ያለው? እንደሱ አሁን እንዳልከው ሁለተኛ እንዳልኩት ይሄ ማለት ሂዱ እንደዚህ ልጻፈው ማለት ነው። ይኸው ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው። ችግር የለም ሂዱ። ስሙን አያጣላንም ብራዘር። የጌታን ስም ደጋግመህ መጥራት አትፍራው። ጻፈው። መንፈስ አይጨነቅ ብራዘርዬ፣ የጌታን ስም ደጋግመህ አትጥራ። እሺ
ወሬ ነው የሚያስጠላው። ሂዱ ከዛ አጥምቁ። የአምላካችን ስም ክቡር ነው፣ ደጋግሞ አይጠራም። አብ ወልድ መንፈስ ቅዱስ እያልክ ደጋግሞ አትጥራ። እሺ ሂዱ አጥምቁ። ያጠምቁ ያው በአብ ወልድ መንፈስ ቅዱስ ማለት ነው። ከዛ ምን በሉ አስተምሩ። እሺ ከዛ አስተምሩ። ከዛ ሲያምኑ ደቀ መዛሙርት አድርጉ ነው። ኦኬ ልብ በሉ። ሐዋርያቱን ሂዱ አለ። ከዛ አጥምቁ በማን በአብ ወልድ መንፈስ ቅዱስም። ከዛ አስተምሩ ያዘዝኳችሁን። ከዛስ ያመኑትን ደቀ መዛሙርት አድርጉ። እንደዚህ ነው አይደል? ቅድመ ተከተሉ እንማችል። ቅዱስ ማይኩን ክፈትና አውራ። ቴንክ አዘግተው ነበር። ችግር የለም። እንደዚህ ነው አይደል? ሂዱ በአብ በወልድ መንፈስ ቅዱስ ያጠመቃቻቸው የነገርኳቸውን ሁሉ እንዲጠብቁ ያስተማራቻቸው ደቀ መዛሙርት ያድርጓቸው ነው የሚለው። በቃ ስለዚህ አጥምቁ፣ አስተምሩ፣ ደቀ መዝሙር አድርጉ ነው አይደል ያለው? ስበኩ የለም። ስበኩ የሚል ግን የለም። ያ ማስተማር ምንድን ነው? የነገርኳቸውን አስተምሩ ማለት እኮ ስበኩ አይደለ እንዴ? ክርስቶስ የነገረንን ማስተማማት መስበክ እኮ ነው፣ ስብከት ነው። ሌላ ምንድን ነው? ማስተማር ማለት ስብከት ነው። የነገርኳቸውን ሁሉ እንዲጠብቁ አስተምሯቸው ማለት ስብከት አይደለ እንዴ? ወዳጄ የጠየቁ ማስተማርና ስብከት አንድ አይነት ነው ወይስ አንድ አይነት አይደለም? አንድ ነው። ማስተማር መስበክ ማስተማርና ስብከት አንድ ነው አይደል? እንግዲህ እንደዛ የምረዳው እኔ እውቀት ማነስ እንዳይኖርብኝ እንጂ የምረዳው እንደዛ ነው። እሺ ደቀ መዛሙርቱ ሂዱ ብሎ ሲላቸው ወዴት ነው የሄዱት? ወደ አሕዛብ ሁሉ ነው አይደል? ወደ ዓለም ነው። ወደ ዓለም ሁሉ ነው የላካቸው እኮ ወደ ዓለም። ከየት ነው የጀመሩት? ሲነሱ ካሉበት ነው። የት ነበሩ የነበሩት? እዛ ኢየሩሳሌም ነው። ኢየሩሳሌም። ስብከቱን ከየት ነው የጀመሩት? እስራኤል ነበረው። ያው እስራኤል እያሉ ሰብከዋል አይደል? ሰብከዋል አይደል? እስራኤል እያሉ እስራኤል ጀምሮ ዓለምን ተበታትነው አስተማሩ። ሰብከዋል ወይስ አስተምረዋል? ሰብከዋል። ያው ሰብከዋል፣ አስተምረዋል። ሰብከዋል። ኢየሩሳሌም ላይ ሰብከዋል አይደል? አዎ ሰብከዋል። እሺ ታዲያ ሂዱ አጥምቁ ነው ብሎ ያለው ብለህ ያልከውን ሰብከዋል ብሎ የሚለውን ኬታ መጣኸው? በመጀመሪያ ሆነ የትኛው ሰብከዋል የሚለውን? ሰብከዋል ብሎ የሚለውን ኬታ መጣኸው? ከኢየሩሳሌም ሂዱ ብሏቸው አጥምቁ ነው ብሎ ያላቸው ብለኛል። አሁን ግን ከየት ነው የጀመሩት ብዬ ስልህ ከኢየሩሳሌም ብለህ ስላልከኝ ከኢየሩሳሌም ስብከት ጀምረዋል ሰብከዋል ብዬ ስልህ አዎ አልከኝ አይደል? ታዲያ ከየት ነው የሚጀምሩት? ታዲያ ሂዱ ካላቸው ካሉበት አለ የሚጀምሩት። ከኢየሩሳሌም ልክ ነው እኮ ከተማይቱ ከኢየሩሳሌም ነው። ቅዱስ ታዲያ ምን ጥያቄ የምታመጣው ሌላ ጠላት ጥያቄ? ከተማይቱ ከኢየሩሳሌም ነው የጀመሩት። ለኢየሩሳሌም ሕዝብ ስብከት ሰብከዋል አልሰበኩም? እሷ አይገልጽም። እዚህ ላይ ሂዱ ሰብከዋል አልሰበኩም። ለበዲያው ምሳሌ ልጠራልህ ነው። ጴጥሮስ ከሐዋርያቱ ዋና ነው አይደል? ጴጥሮስ ለኢየሩሳሌም ሕዝብ ሰብኳል አልሰበከም? ወንጌል እዚህ ምዕራፍ ላይ ምንም አይገልጽም። እንደዛ የሚል ሂዱ ምዕራፉ ላይ አይደለም እየመለች ሂዱ ብሎ ሲላቸው አንዴ ነው ሂዱ ያላቸው። ትእዛዝን ሰጣቸው አንዴ ነው። ሐዋርያቱ ከኢየሩሳሌም ጀምሮ ስብከትን ሰብከዋል አልሰበኩም? ለአይሁድ ሕዝብ ሰብኳል አልሰበከም ጴጥሮስ? አሁን ክርስቶስ ካላቸው በኋላ ክርስቶስ ካላቸው በኋላ አሁን ከነበብክልኝ ከ19 ጀምሮ ያነበብከው ነገር ምንድን ነው? ሂዱ አስተምሩ። ክርስቶስ ካላቸው በኋላ በማቴዎስ ወንጌል መጽሐፍ ቅዱስን በምላት አይደል እንረዳለን ብላችሁ የምትሉት ኦርቶዶክሳውያን፣ ሐዋርያቱ ሲያዛቸው ጌታ ጴጥሮስንም ዮሐንስንም በተናጠል የማቴዎስንም በተናጠል አላዘዛቸውም። ያዘዛቸው አንዴ ነው። ስለዚህ በመጀመሪያ ሂዱ ነው ያላቸው። ሂዱ ሲላቸው ከየት ነው ሂዱ ያላቸው? ከኢየሩሳሌም ነው። ወዴት ነው ሂዱ ያላቸው? ወደ ዓለም ሁሉ ነው አይደል? እሺ ወደ ዓለም ሁሉ ሲሄዱ ከኢየሩሳሌም ጀምረው ስብከትን ሰብከዋል ወይ ብዬ ስለ አዎ ሰብከዋል አልከኝ። እንዴት አሰብኩም? እኮ ሰብከዋል። ልክ ከሆነ ሰብከዋል። ሰብከዋል። ጴጥሮስ ስለሰበከ ነው አይደል? በአንድ ቀን 3000 ሰው ሄዳ ነው በሐዋርያት ሥራ ላይ። እውነት ነው። እሱ ተልኮ የስብከቱ ተልኮ ሂዱ በሚለው ውስጥ ይካተታል አይካተትም? ከሐዋርያቱ ውስጥ አንዱ ስለሆነ ጴጥሮስ ያው የስራቸው አንዱ ወንጌልን ማስረጨት አለ። በዓለም ላይ ወንጌልን ማስረጨት ነው አንዱ ስራ። ስለዚህ ይካተታል አይደል? ይካተታል። ቴንክ ዩ። ይካተታል። ምን ልታመጣ ነው ታዲያ? ምንድን ነው ብራዘር? እንዴት እንደማመጣ አሳያለሁ። ጴንጤ ቤት ነው አይመጣው። ስለዚህ ጌታችን ያለው ምንድን ነው ማለት ነው? ልብ በል ሐዋርያቱን እዚህ ጋር ሐዋርያቱን ብዬ ልጻፈው።
ሐዋርያቱን ጌታ ሂዱ አላቸው። ወዴት? ወደ ዓለም ሁሉ። ከዛስ ወንጌልን ለፍጥረት ሁሉ ስበኩ ነው ያለው በመጀመሪያ። የት አለ የሚለው አለ እዚህ ማቴዎስ 28 ላይ አለ። ላሳይህ ነው። ቆይ አድምጠኝ። ላሳይህ ነው። ቆይ አድምጠኝ። ቆይ ብራዘርዬ፣ ቆይ አድምጠኝ። ይሰጥሃል እንዳንተ እንዳንለው። ጴጥሮስ ለአይሁዳውያኑ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ሰብኳል። ሐዋርያት 2 ቁጥር 20 ጀምሮ ማለት ነው። ያው ሰብኳል። ያው እየጻፍኩ ነው ወዳጅ፣ እየተደማመጠን ቴንክ ዩ። ይኸው ጴጥሮስ ልክ አይደለም መሰለኝ። እባክህ አይደለም። ቆይ አዳምጠኝ አንድ ጊዜ ላስተካክልክ። አንተ አይደለም ታስተካክለኝ፣ ራስን አስተካክለ መናገር የማችል ሰውዬ እኔን አታስተካክለኝም ብራዘር። ይሄ ነውር ነው። ኦኬ እኔ አንተን እንኳን ላስተካክል ብዬ አላልኩም። እንደፈለግ ስታነኩረው ማለት ነው። እየተከታተልኩ ነው የምጽፈው። አንተ እኔን አታስተካክልም፣ እኔም አንተን አላስተካክልም። ካስተካከልከኝም በኋላ ተራ ሲደርስ ታስተካክላለህ። ቴንክ ዩ ቅዱስዬ። ኦኬ ልብ በሉ። ሂዱ ብሎ ካለ በኋላ ስብከተ ወንጌሉን ከኢየሩሳሌም ሲጀምሩ የመጀመሪያው ፋና ወጊ ሰባኪ ይሄ ሐዋርያ ነው። ይሄ ሐዋርያ አስቀድሞ ለአይሁድ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 20 ላይ እንደዚህ ተብሎ ተጽፏል። ይኸውላችሁ እንደው በመድኃኔዓለም ይኸውልኝማ እናንተዬ እዚህ ከመጣችሁ ዘንዳ ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 20 ላይ ጀምሮ እንደዚህ ተጽፏል ማለት ነው። ሶሪ ቁጥር 22 ጀምሮ ማለት ነው። ሶሪ ቁጥር 20 ነው 22 ነው የጻፍኩት። ቁጥር 22 ነው እዚህ ጋር ሶሪ 20 አልኩኝ። ቁጥር 22 ማለት ነው። ይኸው የእስራኤል ሰዎች ሆይ አላቸው፣ አይሁዳውያኑ እነሱ ማለት ነው። የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አላቸው። የወንጌል ስብከት ነው። እርሱንም በእግዚአብሔር በተወሰነ ሐሳቡ በቀደመ እውቀቱ ተሰጥቶ በአመፀኞች ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና ብሎ ቅዱስ ጴጥሮስ ስብከቱን ጀመረ ማለት ነው። እዚህ ይህን ስብከት ሲሰሙ ነው ልባቸው ተነካ ብሎ እዚህ ጋር ያለው ማለት ነው። ያው ይህንን የወንጌል ስብከት ሲሰብክ ልባቸው ተነካ ማለት አመኑ ማለት ነው። ልባቸው የተነካ ሰዎች ምን እናድርግ ብለው ሲሉ ንስሐ ግቡ አላቸው። ከዛስ አጠመቃቸው። ከዛስ ከሐዋርያቱ ጋር እንጀራን በመቁረስ አብረው በጸሎት ይተጉ ነበር እያስተማሯቸው ማለት ነው። ኦኬ ስለዚህ ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ላይ አስቀድሞ ለአይሁድ ሕዝብ በኢየሩሳሌም ከተማ ውስጥ ለ3000 ሰው ሰብኮ፣ ይሄ ጴጥሮስ የሚባለው ሐዋርያ ማለት ነው። ከዛ ስራውን ሲጨርስ ደግሞ ይሄው ጴጥሮስ ተልኮ ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ምዕራፍ 10 በቆርኔሌዎስ ቤት ማለት ነው። ኦኬ በቆርኔሌዎስ ቤት ገብቶ ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ለአሕዛብ ደግሞ ሰብኳል ማለት ነው። ቆርኔሌዎስ ከአሕዛብ ወገን ስለነበረ ለአሕዛብ ወገን ለሆነው ለቆርኔሌዎስና ለቤተሰቡ ምንን ሰብኳል? ወንጌልን ሰብኳል። ሐዋርያቱ ልብ በሉ እዚህ ያላችሁ ሰዎች፣ ጴጥሮስም ይሁን ማቴዎስ፣ የትኞቹም ሐዋርያት በሄዱበት አገር፣ በገቡበት ከተማ፣ በተበተኑበት ምድር አስቀድመው ወንጌልን ለአይሁድም ለአሕዛብ በምኩራቦቻቸው ሰብከዋል። ወንጌል ሳይሰብኩ ሰዎች ሰምተው ልባቸው ሳይነካ ሳያምኑ ያጠመቁት አንድም ሰው የለም። ይኸውልህ አንድ ሰው ነው ያልኳችሁ። በስተት ወንጌል ሳይነክሩት ሳይሰብኩት ያጠመቁት ሰው የለም። ወንድማችን ቅድም እንዳለው በማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 እና 20 ላይ ክርስቶስ በመጀመሪያ ሂዱና አጥምቁ ነው ብሎ ያለው አላለም። ሂዱ ሲላቸው ወደ ዓለም ሁሉ ነው። ከዛስ ወንጌልን ለፍጥረት ሁሉ ስበኩ ነው ያላቸው። እነዚሁን ሐዋርያት የማቴዎስ ወንጌል መጽሐፍ ምዕራፍ 20 ነው ወንድማችን ምዕራፍ 28 ነው ወንድማችን ያወጣው። በጣም ብዙ ጊዜ ኦርቶዶክሳውያን ሰባኪዎች ህዝቡ እንዴት እንደሚያሳስቱ ልንገራችሁ። ምዕራፍ 28 ቁጥር 19ና 20 ከዚህ ጀምሮ ኢየሱስም ቀረበ፣ ስልጣን በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው።
እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው ይላል። በዚህ ቃል መሰረት በመጀመሪያ ሄዳችሁ አጥምቁ ብሏል። ወደ አሕዛብ ሁሉ ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ ነው ብሎ ያለው እንጂ ስብከት ስበኩ ብሎ የሚል የለም። እዚህ ጋር ኤርሚያስ ከየት አምጥታችሁ ነው ስብከት ስበኩ ብላችሁ የምትሉት ይሉናል። ለምን መጽሐፉን በምላት ነው የምንረዳው ብለው የሚሉ ኦርቶዶክሳውያን መጽሐፉን በምላት አይረዱትም፣ በምላት አያውቁትም። በምላት ከሆነ ማቴዎስ የመጨረሻውን ምዕራፍ የመጨረሻውን ቁጥሮችን አንብባ አይደለም ኢየሱስ እንደዚህ ብሏል ብለህ የምትለው። እነዚህን 12ቱ እነዚህ ሂዱና አሕዛብን ሁሉ ብሎ ያላቸው አስቀድሞ በዛው በእስራኤል ቤት ተልከው ነበረ ማለት ነው። ቅዱስና ተመልሰ እንድታይ ይፈልጋለሁ። እንዳያስወጡ ሞዴሬተሮችም ስለተደበቅ እንዳያስወጡ። ቴንኪው። ኦኬ ላስቀምጥልህ ነው። ልብ በሉ ቅዱስ ገራገር ቢጤ ይመስላል፣ ግን አታስወጡት። ችግር የለውም። ከፈለገም ሪፖርት ማድረግ ይችላል። ችግር የለም ሩታ፣ ችግር የለውም። ኦርቶዶክሳውያን መምህራን የሚሳሳቱት ይህን ክፍል አንብበው ኢየሱስ ሂዱና አሕዛብን ሁሉ ብሎ ስለሚል ህዝቡን ሁሉ ሕፃን፣ ወንድ፣ ሴት ልጅ ያመነ ያላመነ ሳትሉ ወስዳችሁ ውሃ ውስጥ ጨምሩት፣ አንቃችሁ ውሃ ውስጥ ክተቱትና በቃ ዋናው ጥምቀት ነው፣ ጥምቀቱን አስቀድሙ ብሎአል ጌታ መድኃኔዓለም እያሉ ይሰብካሉ። ወንድሞች እናቶቼ፣ ኢየሱስ ሂዱና አሕዛብን ሁሉ ጨምራችሁ ሕፃኑ፣ ወንድ፣ ሴት ሳትሉ ያመነ ያላመነ ሳትሉ ውሃ ባገኛችሁበት በፍቃዱ የሚሆን ያለ ፍቃድ እየወሰዳችሁ ውሃ ውስጥ ጨምሩት፣ ከዛ ቀስ እያላችሁ እያስተማራችኋቸው ደቀ መዛሙርት አድርጓላቸው አላለም። እንዴ ይሄማ ታዲያ ከነቢዩ መሐመድ ምን ተለየ? እንደዛ አላለም ጌታዬ። ስበኩ ነው በመጀመሪያ ወንጌል ስበኩ ብሏቸዋል። እነዚህን ሂዱ ብሎ ያላቸውን ሐዋርያትን ሂዱ ብሎ በመጀመሪያ ምን በሉ ነው ያለው? ምዕራፍ 10 ላይ እንሄዳለን። ማቴዎስ 28 ከመነበቡ በፊት ማቴዎስ 10 ይነበባል ማለት ነው። 28ኛውን ምዕራፍ ከማንበብ በፊት 10ኛውን ምዕራፍ ማንበብ ይቀድማል። ሰውየው አይ ቲንክ ዘገየ። ታች ይውረድና በቃ ታፕ ኮፒ ሊንክ ሼር ያድርግ። እሺ ምን ይቀድማል? ማቴዎስ ወንጌል መጽሐፍ ምዕራፍ 10 ይቀድማል። ምዕራፍ 28 ቁጥር 19ና 20 ከማንበብ በፊት መጽሐፉን በምላት ነው የምንረዳው። የራቀውን አቅርበን የቀረበውን አንቦርቅቀን ብላችሁ የምትሉ አትፈሊጥ አለች አይደል? እንግዲህ የራቀውን አቅርበው የቀረበውን ደግሞ በምላት በስፋት የምትረዳ ከሆነ ማቴዎስ ሙሉ ነው የሚጠራው። 28ቱ ምዕራፍ ነው ሲጠና መጠናት ያለበት፣ ስታነብ ማንበብ ያለብህ። እንግዲያስ ምዕራፍ 28 ቁጥር 19ና 20 ላይ ያለውን ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም አጥምቁ ከማለቱ በፊት አይሁድንም በአብ በወልድ በመንፈስ ቅዱስም ከማጥመቃቸው በፊት በመጀመሪያ ጥምቀት ለአይሁድም ይሁን ለአሕዛብ ከማጥመቃቸው በፊት ምን በሉ ብሏል? ስበኩ ብሏል። የት ነው ብሎ የሚለው 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጣቸውን በርኩሳን መናፍስት ላይ ደዌና ሕማምን ይፈውሱ ዘንድ ስልጣንን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። በመጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስ፣ የዘብዴዎስም ልጅ ያዕቆብ፣ ዮሐንስም፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ የእልፊዮስ ልጅ ያዕቆብ፣ ታዲዮስ የተባለው ልብዲዮስ፣ ቀናናዊው ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ። የ12ቱ አባቶች ስም ማለት ነው። እነዚህ ሁሉ ይልልሃል ቁጥር 12 ላይ ማለት ነው። ቁጥር 5 ላይ ልብ በልና ወንድም አለምዬ፣ እነዚህ 12ቱን ኢየሱስ ላካቸው። ወዴት ነው የላካቸው? ወደ ዓለም ሁሉ። ከየት ነው ጀምሮ ያለው? ወደ ዓለም ሁሉ ነው የሄዱት። አዎ። ከየት ነው የተነሱት? መነሻቸው የት ነበር? ጁዲያ ማለት ነው፣ ከይሁዳ ማለት ነው። ከዛስ ወደ ሰማሪያ። ዝም ብለው ሶሪያ አልሄዱም። አስቀድሞ ግሪክ አልሄዱም። ከይሁዳ ወደ ሰማሪያ ነው የወረዱት። ኦኬ። በምልአት መጽሐፉን በምልአት ስለማይረዱት መናፍቃኑ እያሉ እንደሚያላዝኑት አይደለም። አየህ፣ ከየት ነው የተነሱት? ከኢየሩሳሌም። ወዴት ነው የሄዱት? ወደ ግሪክ አልሄዱም። ባንዴ ወደ አንጾኪያ ባንዴ አልወረዱም። ከይሁዳ ወደ ሰማሪያ ነው። ይሁዳስ ላይ የሰበከው ጴጥሮስ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በኢየሩሳሌም ከሆነ የሰበከው ለማ ለአይሁድ ምን ስብከት? እንደውም ቅዱስ ጳውሎስ በሄደበት የአሕዛብ ከተሞች ሁሉ በምኩራብ እየገባ አስቀድሞ ለእናንተ ይነገር ዘንድ ይገባል ይላቸዋል። አየህ፣ አስቀድሞ ለእናንተ ይሰበክ ዘንድ ይገባል። ከገፋችሁትና በራሳችሁ ላይ የዘላለም ሕይወት እንደማይገባችሁ ከፈረዳችሁ፣ እኛ ግን ወደ አሕዛብ ዞር እንላለን ማለት ስንለፋለፍ አንኖርም ከእናንተ ጋር። አስቀድሞ ግን ለእናንተ ይነገር ዘንድ ይገባል እያሉ አስቀድሞ ለአይሁድም ወንጌልን ነው ገብተው በምኩራቦቻቸው የሰበኩት።
ጳውሎስ በመጀመሪያ ደማስቆ ላይ ጌታ እኮ ሲቀበል አስቀድሞ ወደ አይሁድ ምኩራብ ገብቶ በምኩራቦቻቸው እሱ ክርስቶስ የእግዚአብሔር ልጅ እንደሆነ አስረድቶ መልስ ያሳጣቸው ነበር ይላል። ሃሌሉያ ሃሌሉያ። አስረድቶ መልስ ያሳጣቸው። በአይሁድ ምኩራብ ውስጥ ክርስቶስን ሰበከው ጳውሎስ። ገና የአይኑ ቅርፊት ሲወድቅለት ሐናንያ ወስዶ ሲያጠምቀው ሄዶ ሰበከ ይላል። አስረድቶ መልስ ያሳጣቸው ነበር። ምክንያቱም ለእነሱ ይነገር ዘንድ ለእነሱ ይሰበክ ዘንድ ይገባ ነበር። ስለዚህ ሂዱ ብሎ ሲል እነዚህ 12ቱን ሲልካቸው የላካቸው ከየት ነው ውዴ ኢየሱስ? ከኢየሩሳሌም። እዛው ኢየሩሳሌም ስብከት አልሰበኩም እንዴ? ሰብከዋል። አሳ አጥማጁ ጴጥሮስ በአንድ ቀን ስብከት 3000 ሰው እንዲድን ወንጌሉን ሰበከ እኮ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ላይ ቅድም ያሳዩችሁ ማለት ነው። ይህም በሰሙ ጊዜ ልባቸው ተነካ ይላል። በመጀመሪያ ምንድን ነው እያለ ያለው ጌታ? ስብከት ማለት ነው። ከዛ ደግሞ ወደ ሰማርያ ወረዱና ወንጌላዊው ፊልጶስ ለሰማርያ ሰዎች ክርስቶስን ሰበከላቸው ይላል። ምን ድንቅ ነገር ነው አንተዬ እንዴ! ከዛስ ራሱ ጴጥሮስ ከኢየሩሳሌም ከተማ ተነስቶ ወደ ቂሳሪያ ወደ ሜዲትራኒያን ባህር ዳርቻ ላይ ያለች ከቀርሜሎስ ተራራ በታች ተከተና የሜዲትራኒያን ባህር ተተግና የተሰራች ጥንታዊ ከተማ ናት። ወደ ቂሳሪያ ወረደና የመቶ አለቃዊ ኢጣሊቅ የተባለው የሮማ መቶ አለቃ የነበረው ማነው ወደ ይሁዲ እምነት ገብቶ ነበር ተብሎ ይታመናል። ቆርኔሌዎስን ከነ ቤተሰቡ አስቀድሞ ወንጌል ሰበከው። አስጠርቶ በራእይ አይቶት እግዚአብሔር በመልአኩ በኩል ልኮ ምን አለው? መልአኩ እንደው ጴጥሮስን አስጠራው ከኢዮጴ የምትድንበትን ነገር እርሱ ይነግርሃል አለው ይላል። ሃሌሉያ። መልአኩ እኮ ነው እንዲህ ያለው። ደስ አይልም? ቅዱስ እግዚአብሔር ምስክር ነው። ከሰማሁ እግዚአብሔር መልአክ እንደዚህ ነው ብሎ የሚል ሂድ ኤርምያስ ጋር የምትድንበትን ነገር ይነግራል ይላል። ሂድ ዳንኤል ጋር፣ ሂድ ጴንጤዎቹ ጋር የምትድንበትን ነገር ይነግርሃል ይለዋል መላእክት እኮ ነው ያልኩ። ቅዱስ ሚካኤል ምስክሬ ነው አልልህም ብራዘር። መላእክት ራሱ ሚካኤልን ከሰማው ገብርኤልን ከሰማው በእርግጥ ካገኘው ማለት ነው። ይህ ስዕሉ ላይ ያለው ሳይሆን ከሰማው ሂድና ኤርምያስ የምትድንበትን ነገር ይነግራል። ጴንጤዎቹን ስማቸው ሂድና የምትድኑበትን ነገር ይነግርሃል ብሎ ከቆርኔሌዎስ ቤት መልአኩ ጴጥሮስን እንዲጠራ እንዳደረገ ይጠራል ማለት ነው። ስለዚህ መልአኩ አስጠራው። ሂድ አስጠራው ቆርኔሌዎስን አለው። ጴጥሮስ ከመጣ በኋላ ለቆርኔሌዎስና ለቤተሰቡ በመጀመሪያ ምንድን ነው ያደረገው? ምን? ወንጌል ስብከት። የቆርኔሌዎስን ቤተሰቦች ሰሙ፣ ወንጌል ተሰበኩ ማለት ነው። ለቤተሰቡ ወንጌልን ሰበከላቸው ጴጥሮስ። በኢየሩሳሌም ለአይሁዳውያን ወንጌል ሰብኮ 3000 ሰው እንዲድን እንዳደረገ ጴጥሮስ ለቆርኔሌዎስና ለቤተሰቡም ወንጌል ሰበከ። እነዚህን ወንጌል ከሰበከ በኋላ ልባቸው ሲነካ ሲያምኑ አጠመቃቸው። ይሄኛውንም ቤተሰብ ወንጌል ሰበከ። ከዛ መንፈስ ቅዱስ በእነሱ ላይ ወረደ። ከዛ ስላመኑ አጠመቃቸው። እንደዚህ ነው እንጂ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 ላይ ኢየሱስ ሄዳችሁ ሰውን ሁሉ አጥምቁ ብሏል አላለም። ጌታዬ ኢየሱስ አላለም እኮ ነው ብዬ የምልህ። እውር ድንብሩ የጠፋ አነባበብ እያነበባችሁ አላለም። ከዛስ ጌታ ምን አለ እዚህ ጋር? እነዚህንም 12ቱን ላካቸው አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሰማርያውያን ከተማም አትግቡ አለ። በመጀመሪያ ወደ ሰማርያ እንዳትወርዱ፣ ከዛስ ይልቁንም የእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ እንጂ ሰማርያ እንዳትወርዱ በመጀመሪያ ከዚሁ ከኢየሩሳሌም ጀምሩ እያላቸው ነው። ከዛስ ለአይሁድ ሕዝብ ራሱ እዛው ለጠፉት ለእስራኤል በጎች ምን በሉ? ሄዳችሁም አጥምቋቸው አላለም ኢየሱስ። ሄዳችሁ ዋና ውሃ ነውና ውሃ ውስጥ ክተቷቸው፣ ውሃ እርጩባቸው፣ ውሃ የነካው ሁሉ ይድናል አላለም። ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ምን? ወንጌል፣ የምስራችሁን ወንጌል ምን በሉ? ስበኩ። ይሄው ነው የተደረገው ወንድም አለ። ወደ አሕዛብም ሀገሮች ሲሄዱ ቆርኔሌዎስን ቤት ሲገባ ወንጌል ነው የሰበከው። ኢትዮጵያዊ ጃንደረባን ሲያገኙትም ወንጌል ነው የሰበኩት። በኢየሩሳሌም ከተማም ላይ ወንጌል ነው የሰበኩት። ይኸውልህ እንደዚህ ላስቀምጠው።
እንደዚህ ላስቀምጠው፣ እንደዚህ ፍርስርስ ስላርገው፣ እንደዚህ ብትንትን ሳርግብ እንደዚህ ተስፋ አስቆርጣለሁ ማለት ነው። የወንጌልን ስብከት ቀዳሚ ያላደረገ ጥምቀት፣ ቁርባን የምትቀባባውም ነገር ካለህ ይሄ ሁሉ ሲባዛ በዜሮ ይሆናል ዜሮ ማለት ነው። ቴንክ ዩ። እንደዚህ ብትንትን እናደርግልሃለሁ። ሜሮን ተቀባት፣ ትዕግስትንም ተቀባት፣ አየለችንም ተቀባት። ምንም በል ምንም የምትቀባባው የሚኖርህ ጥምቀትን ብለህ ብትል በአብ ወልድ መንፈስ ቅዱስም ተጠመቅ፣ ቅዱስ ቁርባንን ብለህ ብትል የጌታ እራትና ስጋና ደሙን ወስዳለሁ ብለህ በል፣ የጌታ እራት በላለሁ ብለህ በል። የወንጌልን ስብከት ሳትሰማ የምትጠመቀው ጥምቀት ዜሮ፣ የምትወስደው ቅዱስ ቁርባን ዜሮ፣ የምትቀባባው ዘይት ዜሮ፣ የምትፈታው ነገር የምትፈታቱት ነገር ዜሮ ይሆናል ዜሮ፣ ሲደመር ዜሮ ይሆናል ዜሮ ማለት ነው። አስቀድመህ የወንጌል ስብከት ልትሰማ ይገባል። አዎ የወንጌሉን ስብከት ልትሰማ በጆሮህ ከሰማ በኋላ ልታምን ይገባል። ስትሰማ ነው የምታምነው። ልታምን ካመንክ በኋላ ትጠመቃለህ። ካመንክ በኋላ የጌታን እራት እንሰጥሃለን። ካመንክ በኋላ የሚቀባ ነገር ካለን እንቀባለን። እኛ ጋር ግን የሚቀባ ነገር የለም። የሚቀባ ቫዝሊን ተቀባ የለም። አሁን ሰው ዋናው መብሉ ነው ቁርባን ይላል። ዋናው ጥምቀት ነው ይላል። ዋና ጥምቀት አይደለም። ዋና ቁርባን አይደለም። ዋና የወንጌል ስብከት፣ ከዛ መስማት፣ ከዛ ማመን። በማንም ታምነው በእግዚአብሔር ልጅ ማለት ነው። ጥምቀቱ ራሱ የተፈቀደው ላመኑ ሰዎች ነው የተፈቀደው። በውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ ሲለው ካመንክ ተፈቅዶልሃል ነው ያለው። ያ እንደኔ አይነት ወንጌላዊ ተልኮ ጋዛ ሰርጥ ላይ ሄዶ ፊልጶስ በመንፈስ ቅዱስ ተመርቶ ሄዶ ካመንክ ተፈቅዶልሃል ነው ያለው። ጥምቀት ላመኑ ሰዎች የተፈቀደ እንጂ ላላመነ ሕፃን ልጅ መንቦጫረቂያ አይደለም። አንተ እደግመዋለሁ፣ እሰልሰዋለሁ። ጥምቀት ላመኑ ሰዎች የተፈቀደ ስርዓት ነው። ጥምቀት ሐዋርያቱ ያመኑትን ያጠመቁት። ያመኑትን ለማጥመቅ አስቀድመው እንዲያምኑ ወንጌል ሰብከዋል። አሕዛብን ቤት ቆርኔሌዎስ ቤት ገብተው፣ በይሁዳም ደግሞ በኢየሩሳሌም አደባባይ ላይ ማለት ነው። እንዴት አይነት ነገር ነው አንተዬ! እንዴት ደስ እንደሚል እኮ አልኩ። እንደዚህ ፍርስርስ ዜሮ ስከትለ ማለት ነው። በቃ የወንጌልን ስብከት የቀደመ ጥምቀት ዜሮ ነው። ቁርባን በለው ዜሮ። ያላመንከውን ስለ ኢየሱስ ሳትሰማ ኢየሱስን ሳታምነው የምትጠምቀው ጥምቀት ዜሮ ነው። አይ ምንም አይፈይድልህም። ሶላት ከሚሉት የተለየ አይደለም። ሻወር ወስደህ ነው የምትወጣው። የምትበላውም የህብስትም ስንዴ ዳቦ የሚሆን ወይን የጠጣው በቃ ዝም ብለህ ተራ ወይን፣ ተራ የወይን ጭማቂ፣ ተራ ዳቦ ነው የበላው። ለምን? ዳቦም ከመብላት በፊት ጥምቀቱን ከመጠመቅ በፊት ይሄንን ብሉ፣ ይሄንንም ጠጡ፣ በዚህም ተጠመቁ ብሎ ያለውን ጌታ ልታውቀው ይገባል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ነው ያለው። ሳትድን ተጠምቀ ሳትድን ቆርበህ አንተ ተው እንጂ ወንድሞች እናቶቼ። ስለዚህ የወንጌሉ ስብከት ቀዳሚ ነው። ሂዱ ወንጌሉን ሁሉ ለፍጥረት ሁሉ ስበኩ ነው ያለው። አባቶቻችን ሐዋርያት ከኢየሩሳሌም ሲጀምሩ ለአይሁድም ሕዝብ የሰበኩት ወንጌል ነው፣ ለአሕዛብም የሰበኩት ወንጌል ነው። የቆርኔሌዎስ ቤተሰብ የተጠመቀው ወንጌል ተሰብኮት ነው። ጴጥሮስ ዋና ውሃ ነው ብሎናል እና በማቴዎስ ወንጌል መጽሐፍ መሰረት ብሎ አላለም። እና ጌታ ምንድን ነው ያለው? ወደ ጠፉት ወደ እስራኤል ልጆች ሂዱ፣ ከዛስ ሄዳችሁም ዋናው ጥምቀት ነውና ሰዎችን ሁሉ እያነቃችሁ ወንድ፣ ሴት፣ ሕፃን፣ አላዋቂ ሳትሉ ውሃ ውስጥ ጨምሩ።
ከዛ ውሃ ውስጥ የጨመራችኋቸውን ሰዎች አስተምሯቸው አይደለም ያለው። መጀመሪያ ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ለአይሁድ ህዝብ ስበኩ፣ ለሰማርያውያንስ ስበኩ። ስብከት ኢምፖርታንት ነው ብራዘርዬ። ቁጥር አንድ ክርስትናን ስትጀምር ከእምነት ነው የምትጀምረው። እምነት ደግሞ ከመስማት ነው። እንድትሰማ ደግሞ የወንጌል ሰባኪዎችን ይልኩልሃል ጌታ። የወንጌል ሰባኪዎችን ይልካል ጌታ። ወንጌል ሰባኪዎች ይወጡና የወንጌል ሰባኪዎቹ ይሰብካሉ። ከዛስ የተሰበኩ ሰዎች ያምናሉ። ያመኑትን ሰዎች ያጠምቃሉ። ያጠመቋቸውን ሰዎች ያመኑትን ጌታ እያወቁ እንዲሄዱ ያስተምራሉ። የተማሩ ሰዎች በእውነተኛ ደቀ መዝሙር ሕይወት ይኖራሉ። አይ ጴንጤነት ጌታ ኢየሱስ ይባርካችሁ። ይኸው ቅድመ ተከተሉ። ወንጌሉን ሰባኪዎች ይልካል፣ ይሰብካሉ። ሲሰብኩ ሰዎች ይሰሙና ያምናሉ። ያላመነ የራሱ ጉዳይ ነው። ሲሰብኩ ግን የሰሙ ሰዎች ያምናሉ። ያመኑትን ያጠምቃሉ። ያጠመቁትን ያስተምራሉ። ያስተማሩትን እውነተኛ ደቀ መዝሙር ያደርጋሉ። ይሄው ነው። ኦርቶዶክስ ከዚህ ነው የምትጀምርልህ። እነዚህን ትጥልልሃለች። ከዚህ በላይ ያሉትን ይሰብካሉ፣ ያምናሉ የሚባል ነገር የለም። እዛ መስበክና ማመን የሚባል ነገር የለም። ከእናት ማህፀን ይወጣል፣ ቀጥታ ውሃ ውስጥ ይጨምሩታል። ይህን ሁሉ ሳያደርግ ማለት ሳይሰበከው ሳያምን ከእናቱ ማህፀን እንደወጣ በ40ኛው ቀን በ80 ቀን ውሃ ውስጥ ይጨምሩታል። ውሃ ላዩ ላይ ያፈሱበታል፣ ውሃ ውስጥ ይጨምሩታል። የኦርቶዶክስ ክርስትና ከጥምቀት ነው የሚጀምረው። እውነተኛው ክርስትና ግን ከወንጌል ስብከትና ከእምነት ነው የሚጀምረው። ወንጌል ትሰበካለህ፣ ከዛ ታምናለህ። ያመንከውን እናጠምቀሃለን እንጂ ሳታምን ከእናት ማህፀን እንደወጣህ ወስደን ውሃ ውስጥ ጨምረን በአብ ወወልድ ወመንፈስ ቅዱስ ተጠምቀሃል ብለን ብለን መጠመቅህንም አታውቅም፣ መጠመቅህንም አታምንም። ስለዚህ ትመጣና ምትለ አምኜ ተጠምቄ ተጠማምቄ ነገር የለም። ብራዘር አንተ ምኑን ታውቃለህ? የእናትህ ስም ወይዘሮ አየለች እንኳን ቢሆን የወይዘሮ አየለች መሆኗን እንኳን ስሟን አታውቅም። በ40 ቀን ሆነ። የ40 ቀን ህፃን ልጅ ምን ያውቃል? በእውነት የተጠመቅኩበት የአምላካችን የእግዚአብሔር የአብ የወልድ መንፈስ ቅዱስም ለዘላለም ከፍ ከፍ ይበልና ብለህ እንድትል አታውቀውም። አብ ወልድ መንፈስ ቅዱስ መሆኑን የተጠመቀው በአብ ወልድ መንፈስ ቅዱስ ሲሆን በመሐመድ ስም ይሁን በአየለች ስም ይሁን በቦጋለ ስም ይሁን ምንም ታውቀው ነገር የለም። አለማወቅ ብቻ አይደለም፣ አታምነውም። ለምን አታውቅማ? ጨቅላ ህፃን ልጅ ነህ። የናት ስም ማን ነው ተብለህ ትባል፣ አየለች ነው። አባትህ ዘርጋው ነው አትልም። ለምን አታውቅም? ስለዚህ የማታውቀው ሰውዬ መጠመቀንም የማታውቅ መጠመቀንም የማታምን ሰውዬ አምኜ እኔ የተጠመቅኩት ብላችሁ ስትሉ እኔ ሳቅ የሚመጣው ለዚህ ነው እንዴ። እውነቱን ተነጋገሩ እንጂ። ኦኬ እኛ ጋር ግን ስትመጣ እንደዚህ ነው። ቅድመ ተከተሉ። ወንጌል እንሰብክሃለን፣ እሰብክሃለሁ። እንደኔ አይነት ሰባኪዎች ይሰብከዋል፣ እንደ ዳኔ አይነት ሰባኪዎች ይሰብከዋል። ከሰበክነ በኋላ ጌታ መንፈስ ቅዱስ ለህይወት የሚሆን ንስሐን ይሰጥሃል። ከዛ እንድታምን ልብህን ጌታ ይረዳል ማለት ነው። ከዛ ስታምን ጌታን ትቀበላለህ። ከዛስ እናስተምርሃለን። ከዛስ እየተማርክ እያለ በመካከል ላይ እናጠምቅሃለን። ከዛስ ትምህርቱ ይቀጥላል። ከዛ እናስተምራለን። ከዛ እውነተኛ ደቀ መዝሙር ህይወትን ጌታን በሚመስል ህይወት እየተመላለስክ ትቀጥላለህ ማለት ነው። ክርስትና እንዴት ደስ ይላል! በኢየሱስ ስም ክርስትና እንዴት ደስ ይላል! በእውነት ማንንም ለማናደድ ብዬ አይደለም። ክርስትና እንዴት ደስ ይላል! እንዴት ደስ ይላል! አንተዬ መጽሐፍ ቅዱስን ግን የማያነብ ሰው ኮምፓሱ የጠፋበት ሄሊኮፕተር ይመስል በቃ ሲንከራተት ነው የሚኖረው። ይመጣና ኦርቶዶክሱ ዋናው ጥምቀት ነው፣ ከጥምቀት ነው የምጀምረው። ውሃ መቼስ ፍቱን መሰለህ እንዴ?
ከውሃና ከመንፈስ ካልተወለዳችሁ ብሏል ምናምን ነገር ብሎ ከውሃ ሊወለድ ይፈልጋል። መወለድ ኦርቶዶክሳውያኑ ከምንድነው ብሎ የሚሉት? ከውሃ። የጌታ ቃል ምንድነው ብሎ የሚለው? ከእምነት። በእምነት ነው ልደትን የምታገኘው። የጌታን ልደት፣ የጌታን መወለድ፣ ከጌታ መወለድን፣ የእግዚአብሔር ልጅነትን የምታገኘው በእምነት ጌታን በመቀበል ነው። ኖት ቢሻን ዱጊ ብራዘር፣ በመጀመሪያ እምነት ጋር ትመጣለህ። እምነትን ቀዳሚ ያላደረገው ውሃ ብቻ ነው። የፈለግከው ጥምቀት በል፣ ውሃ ብቻ ነው እምነትን ቀዳሚ ያደረገ። ለአባቶች የተመሰከረው በውሃ አይደለም። ለአባቶች የተመሰከረላቸው በእምነት ነው። ኦኬ። ኢየሱስ ጌታ እንደሆነ በውሃ ብትጠመቅ አይደለም ብሎ የሚለው በልብህ ብታምን። ኢየሱስ ጌታ እንደሆነ በውሃ ብትጠማመቅ አይልም። ኢየሱስ ጌታ እንደሆነ በልብህ ምን ብትል? ብታምን። እምነት እግዚአብሔርም ከሙታን እንዳስነሳው፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ምስክርነት ይቀድማል ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን፣ እዛ ትድናለህ አላለም? እንዴት ይገርማል! አንተዬ ወይት በአፍህ ብትመሰክር በልብህ ብታምን ማንን? ኢየሱስ ጌታ እንደሆነ ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን ምን ከዛ ምን ትላለህ አለ? በቃ ምን እናድርገው ታዲያ? ጳውሎስ ነው እንደዚህ አድርጎት የሄደው፣ ቁልፍልፍ አድርጎብህ ማለት ነው። የሃይማኖትን ትብታብ ብጥስጥስ ለማድረግ እንደዚህ አድርጎት እንዲህ ቆንጆ አድርጎ ሸግ አድርጎ ከሽኖ ምጥጥ ብላ ውሃውን የዋጠ ትክትክ ያለች ዶኬ ሽሮ እንደምትመስል ጥፍጥ ያለች ማለት ነው አድርጎ እንደዚህ ክሽን አድርጎ አስቀመጠው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። በአፉ የኢየሱስን ጌትነት ያልመሰከረ በልቡ አምኖ ያልዳንን ሕፃን ከእናቱ ማህፀን ቀጥታ ውሃ ውስጥ ጨምሮ ድናል ብሎ ክር አንገቱ ላይ አስረውለት ይሄዳል። ይሄ እኮ ክርስትና አይደለም የሚባለው ብራዘር፣ ብቻ ነው። ክርስትና ሳይሆን ክር ነው። ክር አንገቱ ላይ ያስሩለታል። ክርስትና ብሎ ክር ታው እንጂ ክራም ትውልድ። ኢየሱስን ንገረው። በአፉ መስክሮ በልቡ አምኖ ነው የሚድነው ሰው። ይህንን ቀዳሚ ሳታደርግ ውሃ አልኩ እኮ እኔ አይደለም፣ በጆግ አይደለም። ለምን ባልዲ ውስጥ አይዘፈዝፉብህም? ከድነው ማለት ነው። አትድንም፣ ከውሃም አትወለድም። እሺ ይኸው ነው። ስለዚህ የሚገባ ሰው ካለ እድል እንሰጣለን። የተናገርና ሁሉ ይፈጸማል። ምላስም ቆስሏል። የተቀባ ምላስ እኮ ነው የሚቆስለኝ። ምላስ ቆስሏል። የተቀባ ምላስ ነው። ምን እንደምታወሩት? ምን እንደምታወሩት ወዳጆቼ?
ኧረ ተው በሰላም እንኖርበት። ምላስ ቆስሏል፣ ምላሴ የተቀባ ነው ይላታል ሰው ቁጭ ብሎ። ገስት ስትልኩ ለመግባት ከሆነ እንደገባችሁ ማይክ ሚዩት አድርጉ። ኦኬ። የተቀባውን ምላስ የሚሆን የተቀባው እግር ስትገቡ ማይኩን ሚዩት አድርጉ። ጥያቄ ያለ ሰው ካለ ከታች መግባት ይችላል።